ቄጤማን በ5 ካንቺ በላይ ደግሞ ችግር ያለበት ሰው አለ እናንተ ደሞች ማጣኛስ ና ብትመጣኝ ብትረቅጠኝ ሙዷ አልወጣም ዞር በይልኝ እገልሻለሁ አሬ የለም አልዋሽህም ዴፍ አሁን እኔ አልሄድም የኔ ቆንጆ ጅኒ ጃንካ ቁልቋል ወይ እኔን ከማንንም ሰው በጭራሽ እንዲያወዳድረኝ አልፈልግም እኔም እኮ እናቴ ደና ብትልኝ ደስ ይለኛል ሲጀመር እንዴት ብደፍረን ነው ያን ሁሉ ነገር አድርጋ ተመልሳ እዚህ ቤት የመጣችው እቺ ልጅ እኔም ብቻዬን አንተ መከተልና ማፍቀር ሰልችቶኝ አምጣ በረከቴ ቆይ ወዴት አባሽ ነው የምትሄጂው ቆም ብያለሁ አደይ ዴቭ ምን እያደረጋችሁ ነው እዚህ ምንድነው የምትሰሩት ምንም እትዬ እርግጠኛ ነሽ ታዲያ መደንገጣችሁ ለምንድን ነው አይ ታለም አደይ እኮ ወደ ቤት እንድትመለስ እያደረኩ ነበር እንደዛ ነው እንዴ እዚህ ድረስ መተሽማ ሳትገቢ አትመለሽም ባይሆን ገባ ብለሽ ትመለሻለሽ ደግሞ ባክሽ እንደዚህ አትሁኝ አደይ እርሶ ከሌሉ እዛ ቤት ምን እሰራለሁ እትዬ በጣም ይቅርታ ወደዛ መመለስ አልፈልግም ለፍቅርም ለዛሽ ለቲናም ነግሬያችኋለሁ እንዳትፈሪ ባይሆን ማድረግ ካልፈለግሽ ተመልሰሽ ትወጫለሽ አው ያደይ ምግብ ናፍቆናል ገብተሽ ሰርተሽ ባይሆን ትወጫለሽ አው እኔም ይሁንሽ ጉዳይ ስላለብኝ የቤቱን ነገር አደራሽ አደይ እሺ እትዬ እሄዳለሁ እትዬ ግን ሁሉንም ነገር አውቀዋል ኧረ አላወቀችም አደይ ብታውቅ ኖሮ እንደዚህ የምታወራን ይመስልሻል እኔ እንጃ አደይ ግን ያላውቅም ግን የሆነ ነገር እንደምታውቅ አይኗ ያስታውቃል ምንም አላየችም አትፍሪ ባይሆን ወደ ቤት እንሂድ እሺ ግን ቃል እንድትገባልኝ እፈልጋለሁ ምን አደይ ምን ቃል ልግባልሽ ዴ ካሁን በኋላ ግን ዛሬ እንደተፈጠረው አይነት ነገር እንዲፈጠር አልፈልግም ከተዳር በፊት ደግሞ ምንም ነገር እንዲፈጠር አልፈልግም እሺ አደይ እንደዚህ አይነት ነገር እንዳይፈጠር ሞክራለሁ ግን አንድ ነገር ወቂ ምን የኔ ቆንጆ ካንቺ ምንም ይበልጥ ነገር የለም እሺ ይሄን ብቻ ወቂ ወድሻለሁ ስለምትረዳኝ በጣም አመሰግናለሁ አሁን እንሂድ ጀመር እዚህ ቤት ምን ትሰራለህ በራስሽ እግር እየተከለፈለፍሽ መጣሽ ቤዛ ቆይ አልገባኝም መቼስ እማዬ እዚህ ቤት ውስጥ ሆና አይደለማ አንተ እዚህ ያለኸው እሳቸውማ ቢኖሩ ጥሩ ነበር እማዬ የለችም የሉም ይኸውልሽ ቤዛ እሳቸው ሳይመጡ ከዚህ ቤት ንቅንቅ ማለት የለም እንዴ ቆይ ለምን ሲጀመር አንተ ራሱ እዚህ ተገተርከው ያለ ምንም ፍቃድ ነው ሲጀመር ማን ነው እዚህ ቤት እንድትገባ ይፈቀደልህ ቆይ አንተ ልጅ ምንድነው ችግር ካንቺ በላይ ደግሞ ችግር ያለበት ሰው አለ ጭራሽ ካንተን ብሶ ትጫዋለህ እንዴ ላንቺማ መጮም ሲያንስብሽ ነው እኔማ እግርግሯን ሰባብሬ ያስቀምጣታለሁ ብዬ ነበር እትዬ ናቸው በህግ ትቀጣ ያሉት አንቺ መሰሪ ጨካኝ የምን ህግ የምን ቅጣት ዴቭና አደይ ላይ ለሰራሽው ክፋት ይህችን ታገኛለሽ እንደዚህ ቀልደሽ ምቀሪ እንዳይመስልሽ እንዴ እኔ ምን አደረኩ ደግሞ ቆይ ደግሞ የነሱ ጉዳይ እስካሁን አልተረሳም አንቺ ከንቱ ባንቺ ምክንያት እንዲ ከሞት አፋፍ ላይ ተርፈው እንዲ መናገር አይከብድም በይጂው ቀጥል እንዴ ወዴት ቆይ ሲጀመር ማን ነው እንደዚህ ያለው እኔ ምንም ማውቀው ነገር የለም አይደል አታውቅም ይኸውልሽ ዴቭ ሁሉንም ነገር ነግሮናል አንቺ ነሽ ዴቭና አደይ ልመርጂ ብለሽ ጦሱ ለፍቅር የደረሰው እና ታዲያ ይሄን ሁሉ ነገር ማያወቀች ማወቅ ብቻ ሳይሆን ተወስኖብሻል የእጅሽን ነው የምታገኘው እኔ ባልነበርኩበት ጊዜ ይሄን ሁሉ ነገር ተመሳጥራችሁ ተጠብቃችሁ እሺ አው ሊድበት ወዲህ ነው የምትወጪው አንዴ ከገቡ በኋላ መውጣት አለ እንዴ ንቅንቅ የለም እባካሹ በእናት እህት የለህም እባክህን እርዳኝ እኔ እዚህ ቤት ከገባው መውጫ የለኝም አንጀቴን በላሽ እባክሽ አንቺ መሰሪ ምንም ብትናገር ያልሰማሽ እህቴን አደይን እኮ ልታሳጪኝ ነበር በያው ከፊቴ ዞር ጠፊልኝ እሺ አመሰግናለሁ ወዴት ነው ይኸውልሽ እግርሽን ካልፈለግሽው በስተቀር ከዚህ ቤት ይቺ ቄጤማን በ5
ቄጤማን በአምስት ቄጤማን በአምስት ቄጤማ በአምስት ቄጤማን በአምስት ቄጤማን በአምስት ቄጤማን በአምስት ቄጤማ በአምስት ይመረቃል። በአምስት ቄጤማ በአምስት ምን አባክ ታፈጣለህ አንተ? አናትህ እንዳልልህ እንዴ! እኚህ ደግሞ ኬት የመጡ እብድ ናቸው ቃል። በአምስት ብር አይከብድም ማዘር? አንተ ማንን ነው ማማ? እኔን ነው ማማ? እና አባቱ ያፈጥብኛል እዚህ። አረ እኚህ ሴትዮ እብድ ናቸው መሰለኝ። ማን ነው ጤነኛ ያለው ነው? ማን ነው አንተ? አረ ምን እሺ ነው ማዘር? 20 ብር የሚሸጥ ቄጤማ በ5 ብር ለምን ይሸጣሉ? በዚህ ኑሮ ውድነት እኮ ያለው ለራስዎት ብለን እኮ ነው ማዘር። ምን አባ ገባ? ሰርች በበላው ልታታለለኝ ነው ያሰብከው ነው ወይ? አረ ማዘር እንደዚህ አላሰብንም። ለነገሩ ሳር እንጂ ቄጤማ አይመስልም። እና እንሂድ። ምን አልክ አንተ? እኔ አላውቅህም እንዴ? እዛ ቤት ሚስትና ልጆችን ጥለመታ እኔ ልታሰማምጥ ነው? እንዴ ማዘር ምንድነው የሚሉት? ምንድነው ያልከው አንተ? ቄጤማ ቤት ሳይኖር ትመኛለህ? ድሮም ወንዶች ስትባሉ እንደዚህ ናችሁ። ሂዱ አሁን አይናችሁን ሳላጠፋ ሂዱ። አረ ማማ እንደ እድሜዎቱ ነው እንዴ? አላበዙትም እንዴ? እኛ እኮ ለርሶ ብለን እኮ ነው ለርሶ ባሰብን። አረ ዳይመንድ መቼስ ከሳቸው ጋር ልትጣላ አይሆንማ። አረ አንተ ምን እያረክ ነው? እንዴ ወሬኛ አስመሳይ። እኔ ማላቃችሁ መሰላችሁ እንዴ? አቃችኋለሁ እኮ ሌቦች። ልዘርፉኝ ነው እንዴ መጣችሁት? አሁን ብዬ ፖሊስ ሳልጠራው ብትሄዱ ይሻላችኋል። ፖሊስ? የምን ፖሊስ ነው? እኚህ ደግሞ ኬት ያመጧቸው እብድ ናቸው። በእናት ማን ነው እብዳለ? እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዴምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። ታዲያ እናቴ ለምን ሄዳ ተወራት? እናቴ ልታወራኝ ፍቃደኛ አይደለችም። ለሊ እንዴት? ቆይ ተጣልታችኋል እንዴ? አይ እንዴ እና ለምን ያንተ እንደዚህ ማድረግ አስፈለገ? እናት አይደለች እንዴ? አዎ እናቴ ነች። ለሊ ምን እንደሆነች አላውቅም። በሷ አልደራደርም። በጣም ነው የምወዳት፣ ግን እሷ አጠገቧ እንድደርስ አልፈልግም። ቆይ ሙሉ ለሙሉ ልጇ እንደሆን ከረስታለች እንዴ? አዎ እንደዛ ዋጋ የከፈለችለት ልጇ ሳይሆን ወንድነቴን የምታያት። እንዴት ማለት? አልገባኝም። ቆይ እናት ማብድ ምክንያቱ ምን ነበር? ወንዶች ናቸው፣ እነሱ ነው እንደዚህ ያደረጓት። ምናልባት አባቴም እጁ ይኖርበታል። ቆይ እሳቸው ስላልፈለጉ ብቻ በቃ አንተም ትታቸው ልትሄድ ነው? ወዴት ይሄዳሉ ስትል አልነበር እንዴ? ቆይ እሺ እናትስ? እዚህ ያለው ነው የተጠቀምኳት ብለሽ ነው ለሊ? የማሚ ነገር ካበቃ ቆይቷል ባክሽ። ሁሌ አያታለሁ፣ ግን እሷ ባየችኝ ቁጥር እንደብድ ነው የሚያደርጋት። ብትመጣኝ ብትረቅጠኝ ሙዷ። ባክሽ ቢቀርብኝ ይሻላል። እናትን ግን መታወቅ ፈለኩ። ምን? አዎ ቢኪ፣ እስኪ እናት ጋር ውሰደኝ። አይ አይሆንም ለሊ። እንዴ ለምን? መፈንከት ካልፈለግሽ ቢቀርብሽ ነው የሚሻለው። እናቴ በሰላም ማውራት አትችልም። ይሄን ያክል? አዎ ለሊ ይቅርብሽ። አይ አይቀርብኝም ባቡሬ፣ አንተ ብቻ ውሰደኝ። እንዴት እንደማናገራት ታያለህ። አይ አይሆንም፣ አንድ ነገር ታደርግሻለች። አልወስድሽም ለሊ። ባቡሬ እባክህ ውሰደኝ። ግን ምንም ግን ብሎ ነገር የለም። እባክህ ውሰደኝ። እኔም ላያቸው ፈልጋለሁ። ምናልባት እኮ የሚረዳቸው የሚሰማቸው ሰው ይፈልጉ ይሆናል። አይመስለኝም። እሱ ለኔ ተው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ሩታ እማዬ ስለምትቆይ እስቲ ምግብ ስሪ። አይ ፍቅር፣ እኔ ከዚህ ቤት ስጠፋ በቃ ምግብ የሚሰራ ሰው እንኳን ጠፋ አይደል? ቤዛ ወይ ፍቅርዬ። እማዬ እማዬ የለችም። እሷ ለመኖሯን አይተሽ ነው እዚህ የመጣሽው?
ምን ትሰሪያለሽ አሁን ውጪ? ኧረ እኔ አሁን ከማዬ ጋር ነው የመጡት። ምን? አዎ ማዬ ናት። እኔ እስክመጣ ድረስ እዚህ ቆይ፣ ከዛ በኋላ እናወራለን አለች። እማዬ አታደርገው። አንቺ ውሸታም አሁን ውጪ። እንዴት ላደ ያሰብነውን እኔ ላይ ታደርጊዋለሽ? ፍቅር እኔ አላደረኩትም፣ አደይ ናት አልኩሽ እኮ። ውሸታም እራስሽ ነሽ። ፍቅር ከፊቴ ዞር በይልኝ እሺ። እንዴ ቤት የመጣሽ ዞር በይልኝ። አሁኑኑ ከቤት ውጪ። አልወጣም፣ ዞር በይልኝ። እገልሻለሁ። ልቀቂኝ አንቺ ውሻ። ብዙ አትልፊ ፍቅር፣ እኔ አልወጣም እሺ። እማዬ እስክትመጣ ድረስ እዚህ ቤት ነው የምቆየው። ሌላ ነገር ካልፈለግሽ አርፈሽ ቁጭ በይ እሺ። እሺ አሁን እጄ ልቀቂኝ አንቺ ውሻ። አረበሉ አንተ ኬት የመጣች እብድ ነሽ በእናት? ኧረ ና እንሂድ። እባክህ ቁጭ በል፣ እዚህ ድረስ አትመጣም እንዴ? ቆይ ከዚህ በፊት አይተሃት አታውቅም? ኧረ እኔ በጭራሽ። እኔ በዛ ሰፈር መቼ አልፌ አውቃለሁ? ሲጀመር እኔ ሰፈሩን አልወደውም። የነቅምጥል ሰፈር የሆነ የእብዶች መናኸሪያ ነው ይመስለኝ። እኔ ሁሌ እዛ ቁጭ ብላ ቄጤማ ትሸጣለች። ቄጤማ እየሸጠች ትላለህ እንዴ? ሳሬውን አረም የማይታወቅ ነገር እየሸጠች ብታይ ሁሉም እያየ ነበር የሚያልፋት። በተለይ ደግሞ ወንዶችን ስታይ እንዴት እንደምታረሩት። እኔ ነቅምጥል ጋር እያለሁ አያት ነበር። ስለዚህ አንተንም ማሯሩጣለች ማለት ነው። እናንተ ሌቦች ሞታገኘ ና የታባክንስና የታባክ እንደምትሄዳ ያለው ገላለው። ቆይ እናንተ ሌቦች አገኛችኋለሁ። በረከቴ በረከቴ ልጄ የት ጠፍተህ ነበር? በረከቴ 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 ሽማሪ ጋሽ ዲብ አደይ አደይ እንዴት ነሽ? ዲብ እንዴት ናችሁ? እንዴት ነህ? አደይ እንኳን ደህና መጣሽ። ዲብ በእውነት በአንተ በጣም ደስተኛ ነኝ። እኔ ደግሞ ምን አደረኳችሁ? ምን ሆነሃል ዲብ? አንተ ባትኖር ኖሮ እኔና ዲብ መች ወደ ስራችን እንመለሳለን? ዲብ አንተ እኮ ነው የዛችን ከይሲ ስራ አጋልጠ ይወለዚህ ያደረስከን። እሱስ ልክ ነህ አሹ። አደይ ግን ወደ ስራ መመለስ አትፈልግም። እንዴ ለምን? አደይ ወደ ስራሽ ልትመለሽ መስሎኛው ነው የመጣሽው። እትዬ እስክመለስ ቤቱን አደራ ስላሉኝ ነው እንጂ ለመመለስ እንኳን አልወሰንኩም። ታዲያ ምን ልትሰሪ ያሰብሽ አደይ? ከሌሊ ጋር ሌላ አማራጭ አላጣም። እሰራለሁ፣ አንተ አታስብ። እንደዛ አስባችሁ ተሆነ ጥሩ ነው አደይ። አደይ እባክሽ ለሮሚዬም ስራ ፈልጊል። እስካሁን ስራ ለማግኘቷ እያስጨነቀኝ ነው። እኔም እኮ ሳላስብ ቀርቼ አይደለም አሹ፣ ግን እስካሁን መቆየቷ ካልቀረ የተሻለ ስራ ነው የሚገባት። የሰው ቤት ምን ይሰራላታል? እሱንስ አደይ ልክ ነሽ። ነገር ግን ሮሚዬ እንዲህ ያለ ነገሩን አታውቀውም። ይኸውልሽ በየሰው ቤት የተለያየ አይነት ጸባይ ነው ያለው። አዎ አሹ፣ እንደዛ ስለሆነ በጣም ከባድ ነው። አደይን የመሰለች እህት እያላችሁ አትፍራሹ። ለራሷ ይቀርባታል እንጂ ሮሚ በቅርቡ ስራ ይኖራታል። እሺ አይዴ ዋሹ አሹ። አሬ የለም አልዋሽህም ዴፍ። ይኸውልህ ግን አደይን ብታስከፋት እኛም እንደምንከፋ ወቅ። ማለት ምን ማለት አለው አደይ? አሁንማ እኮ በቃ ተረዳዳን። ይኸውልሽ ፈጣሪ ፍቅራችሁን ይባርክላችሁ ለሁለታችሁ። አሜን አሹ። ግን እህቴ ዛሬ ጥሩ ቀን አልመጣሽም። ምን ነው አሹ? ችግር አለ እንዴ? አደይ ቤዛ ቤት ነች። ምን? ቤዛ ተመለሰች? አዎ አደይ። ምን ልትሰራ መጣች? አደይ አደይ ያው እዚህ ነው። ቦታው እዚህ? አዎ። ታዲያ ለምን እንደምትሰበስበው? የማዘር ሳሩ እሳቸው ነው እንዴ? አዎ። ይሄን በአምስት ብር እየሰጠችን ላይ ፈንት። እሺ ታዲያ ወዴት ሄደው ነው? እሷ አፋት ከመጣ እንዳልቻ እሺ በቃ ሰብስበው። ለሊሳቸው ናቸው። አሁን እኔ አልሄድም። ምን አባቱ ነው የሚለው?
አባቱ ነው የሚልሽ? አንቺ ጉዳሽ? አይ አልነካኝም። እርሱ አይጨነቁ። ሳሩ እኮ ተበትኖ አይተነው እየሰበሰብነው ነበር። በጣም ይቅርታ። አንቺ ሞኝ ነሽ ማለት ነው። እንዴት? ወንዶችን እንዳታምኚ እሺ። እነሱ በጣም ክፎች ናቸው። ወንዶችን ከፈለግሽ እኔ አልፈልግሽም። አይ እኔም አልፈለግኩትም። ምን ዋጋ አለው? ይኸውልሽ ቀስ ብሎ ልብሽን ስበው በራስሽ እንዳትተማመኝ በራስሽ እንዳታስቢ ያደርጉሻል። እኔ መች ጠፋኝ እነሱ ራ እንዳታስቢ እንዳትሰሚያቸው እሺ እሺ። እኔ እኮ አውቃቸዋለሁ። አምስት ከተማን አምስት ያግዛ። ስራ የለሽም? አዎ የለኝም። ያው ስራ የለኝም ብለሽ እነዛ ወንዶች ጋር እንዳትሄጂ እሺ። እኔ እቀጥርሻለሁ። እንዴት? ያው እነሱ በብራቸው ሊገዙሽ ይፈልጋሉ። ሲወጡሽ ነይ ሲሉሽ እሺ ማለት አይደለም። እንደዛ እንዳይሆን ይወጥሽ እሺ። ይኸውልሽ አርፈሽ ቁጭ በይ። እኔ 5 ብር እከፍልሻለሁ። 5 ብር? አዎ አነሳሽ? አይ ካነሳሽም የራስሽ ጉዳይ። እኔ ማገኘው 10 ብር ነው። ካሌላ ላካፍልሽ ብዬ ነው 5 ልሰጥሽ ብዬ ነው እንጂ እኔም ኖሮኝ አይደለም። ሰማሽ? እሺ እሺ ብለሽ ብትሰሪ ይሻልሻል። በኋላ እነዛ ውሾች ካገኙሽ ህይወትሽን ያበላሹታል። እሺ እሺ፣ አመሰግናለሁ። ግን ቄጤማ አለ ቄጤማ ምን አባክ ታፈጣለህ? አንዳንድ ሰዎች ሰው ሰርቶ እንዲበላ አይፈልጉም። አይናችሁ ይጥፋ የተረገማችሁ። በቃ እኔ ልሂድ፣ ነገ እመጣለሁ። ትሄጂ ነው? የት ነው የምትሄጂው? ወደ ቤት። ውሸታም ልታሽኝ ነው አይደል? እንዴ ምን እያደረጉ ነው? እንደዚህ የሚቆነጥጠኝ ባገኝ ኖሮ ይኸውልሽ እንዲህ አልበላሽም ነበር። ይኸውልሽ አርፈሽ ተቀመጪ። እነዛ ውሾች ይነካክሱሻል። ኧረ ማዘሯ ምን እያደረግሽ ነው? ልቀቂያት። ቆይ አንተ ልጅ ምን ነገር ነው እንደማሰማው? ቆይ ምንድን ነው ችግር? ትሰማኛለህ? አሁኑኑ ለማየ ብሩ ላክላት። አፍጥነው ቤዛ አደይ እንደዚህ ናፍቂያቸዋለሁ ማለት ነው? የኔ ቆንጆ ነውጭ። ቆይ ምን እያደረግሽ ነው? ልቀቂኝ። ቆይ ምን በድለንሽ ነው ሁላችንም እንደዚህ ለመግደል ተመልሰሽ የመጣሽው? እኔ ምንም ያደረኩት ነገር የለም። ተውኝ በቃ። ቤዛ እታለም እዚህ መምጣትሽን ታውቃለች? አዎ ታውቃለች። በቃ እናንተን አይመለከታችሁም። ልቀቁኝ። ቆይ አንቺ ከኛ ምንድን ነው የምትፈልጊው? ስሚ አሁን ቀጥ ብለሽ ውጪ። ውጪ። ሰሙኛላችሁ? እማዬ ከፈቀደችልኝ እሷ እዚህ ግቢ ካለችኝ እናንተ የሚመለከታችሁ ነገር የለም። አሁን ተውኝ፣ ልቀቁኝ። ነይ ውጪ። የሆነ ነገር አሰበሽ ነው ተመልሰሽ የመጣሽ። ነይ ውጪ። አንቺ ቆይ የምትሄጂበት የለም እንዴ? በቃ አትጋተቺኝ። ምን ሆነሽ ነው? በቃ ነኪው። ቆይ እንደዚህ ሆነሽ እያየሁሽ እንዴት ነው ጥዬሽ የምሄደው? እና ምን ልታረጊ ነው? እኔ እንጃ፣ በጣም ግራ ገብቶኛል። ግን ማውራት ከፈለግሽ እዚሁ ነኝ፣ አውሪኝ። እሺ እሺ። አሁን ስሚ፣ በጣም ጩሂ እያለኝ ስለሆነ ካጠገቤ ጥፊ። ለምንድን ነው የምጠፋው? ቆይ ለምን እንደ ትልቅ ሰው ከኪንጎ ጋር ችግራችሁን አውርታችሁ አትፈቱ? ለምን እኔንም ታስጨንቅኛለሽ? ሃይ ሮማን፣ ፍቅር ይዞሽ ያውቃል? ማለቴ እንዳንቺ እንደዛ ያውቃል። በጣም እድለኛ ነሽ። ፍቅር በጣም አስቀያሚ ነገር ነው። ሳትፈልጊ እንድትፈልጊ ያደርግሻል። ራስሽን ማዘዝ ታቆሚያለሽ። የሚያዝሽ ስሜትሽ ብቻ ነው። እንዴት? ይኸውልሽ ሮሚ፣ ኪንጎ በጣም ከኔ ርቋል። ሁሌ እሱን ለመፈለግ ስለሚሄድ ንቆኛል። ጭራሽ ደግሞ ለአደይ እኔ እንደማይፈልገኝ ሲነግራት ሰማ። አንቺ ብትሆኚ ምን ታረጊያለሽ? መናገሩ አሳፍሮሽ ነው ወይስ መለየታችሁን ያሳመመሽ? ሁለቱም ሮሚ። ስንት ነገር ተነጋግረን ጨርሰን አሁንም ግን ልቡ ያለው አደይ ጋር ነው። አንቺ ለምን ሰጋሽ? አደይ መቼስ ከዴቭ ጋር ነች። መቼም ቢሆን ከኪንጎ ጋር ልትሆን አትችልም። ታዲያ ለምን ሰጋሽ? አይደል? እኔን ከማንም ሴት ጋር በጭራሽ እንዲያወዳድረኝ አልፈልግም። እሺ? ከአደይ ውጪ ከማን ጋር አወዳደረሽ? አንቺ አውቃሽ ነው እንደምታደርቂኝ? አቦ ምን ትመስላለሽ? በቃ ንኪ ወደዛ። ምር የምትጋተችኝ ደግሞ እኔ ምን አልኩኝ? ኧረ ቆይ ቅምጥል አትቆጪ። እኔ ምንም የሚያስቆጣ ነገር ተናግሬ ነው። ሲጀመር አንቺ ማስተሳሰብ ልክ እንደዛች ጓደኛሽ ነው። ለሷ ልታሽቀብጪ ነው አይደል የመጣሽው? ኧረ እኔ አቦ እባክሽ ወደዛ። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ሂጂ፣ ወይ ደግሞ እኔ ሄድልሻለሁ። እሺ? ቅምጥል ልቀቂኝ አደይ። ናሹ በሩን ክፈትልኝ። ወይ ትወስጃት? እንዴት አስገባታለህ? ስንት ነገር እንዳደረገች ያወቀች እንዴት በር ትከፍትላታለህ? ምን ሆነሻል አዲያ? እንዴት ነው ቤዛ መለካት? ይኸውልሽ ቤዛ ከመጣች በቁጥጥር ስር አውላት ተብያለሁ። አዲያ ታብዳታለች እንጂ ቤዛ ዛሬ ከዚህ ቤት አትወጣም። እሱን እንግዲህ እናንተ ታውቃላችሁ። ግን አደራ ተጠንቀቃት። የምትበሉት ምግብ እሷ እንዳትሰራ ኪችን እንዳታስገባ።
ጠንቀቅ። ና በቃ ደግሞ አሹ ይቺ ልጅ የምትሰራው ስራ ይታወቅ። ጠንቀቅ በል። እሺ እሺ። አሹ እባክህን እኔንም ከዚህ ቤት አስወጣኝ። እባክህ አሹ እባክህ ተጠበዘንኩልሽ። ወልጋዳ አሁን እንደ በግ አስሬ ሳልገፍሽ ሂጂ ጠብቂኝ። መሳይ ትቀበልሻለሽ። ቆይ እቺ ልጅ እነ ፍቅር ቤት ምንድነው ስራው? አሹን ማጫወት ነው። እባክህ የቀለድኩኝ አይደለም። ምስኪን ነገር ትመስላለች። ምን ዋሉ ደግሞ እቺ ምስኪን የሆነሽ ሙጢ ነገር ኮንጅ። አጭ ስሚ፣ ሩት ነው ራሄል ማን ነው ስምሽ? ነይ እስቲ። እኔ ነው? ለምን ፈለከኝ? አደይ ቤት አለች? አላውቅም፣ ገና እየሄድኩ መሰለኝ። እኔ እንዴት ነው እባክሽ? ዛሬ ስርዓት ይዘሽ እያዋራሽኝ ነው። ኬት አመጣሽው? ምኑን? ስርዓቱን ነው። እየቀለዳችሁ ነው አይደል? ወዴት ነው የምትሄጂው? ነይ እንጂ መጀመሪያ የመጣሽበትን ነገር ሳስብ ወዴት ነው የምትሄጂው? አቤት ዳይመንድ፣ ምንድን ነው? ታውቂያለሽ? እሱን አንተ ነህ? ኪንጎ ሸበላው ማለት እሱ ነው። በቃ አሹን እንደምታሰሪው እኔና ኪንጎንም ማሰሪ ነው። ምን የተለየ ነገር አለው? ምን የተለየ ነገር ያስፈልጋል? አዎ ለየት ያለ ነገር ሊኖረው ይገባል። እና ታዲያ ዳንሰኞች እኮ ነን። አረ አዎ እኔና እሱ ዳንሰኞች ነን። የምራችሁ ነው? ምንሽ ነው? ኧረ አረጋጊ፣ ቀስ እንዴ ተጣጣንሽ እኮ። ማየት ፈልጋለሁ። እንዴ ምኑን? ዳንሳችሁ ነው? በል ዳይመንድ ጀምር። ከጀመረንማ አብረን ነው የምንጀምረው። ና ይኸውልሽ እናት ይወደድብሻል። ምን ችግር አለው? በዛው እኮ ካሜራውን ቼክ ለማድረግ ነው። እንዴ ቆይ አንተ ቆይ ምን አስበን? አብዳል እንዴ? እዚህ ዱቅ ብለህ ድድን ከምታሰጣ እንዳሹ ፈመሰ ችኮቹ ፌመስ ነው ብሎ መቶ ጠምጠም ሲሉብ ኪሳችሁ እየገባ ስልካችሁን አትነጥቅም? እንዴት ነሽ? ያዡ ሬዲ ነሻ? እሺ ጀምሩ። እሺ ተዘጋጅተሻል? ጀምረን ተቀበል። አረ ሚያሚያው ሚያሚያው አረ ሚያሚያው ሚያሚያው አረ ሚያ እንዴ ባል እንጂ ምንድነው ሚያሚያው በል። ሚያሚያው አረ ሚያሚያው ሚያሚያው አረ ሚያሚያው እንደገና ሚያሚያው አረ ሚያሚያው ሚያሚያው አረ ሚያሚያው እንደገና ሚያሚያው ጅኒ ጃንካ ቁልቋል ወይ 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 አረ በቃ ምን እሺ ነው እንዴ? አልጨረስንም እኮ። በቃ እናንተ ለምንም አትሆኑም። እሺ ምን ማለት ነው? ለምንም አትሆኑም? እንደዚህ ወገባችን እስኪ እናት ካስጨፈርሽም በኋላ አትሆኑም ምናምን ታያለሽን? መቀበል አለ መቀበል የእናንተ ጉዳይ ነው፣ አይመለከተኝም። ነኝ ተግባባን? አንቺ ወሬ እቺ በረሮ ቆይ አገኝሻለሁሽ። አይ ዳይመንድ እንዳሹ ፈምሳለሁ ብለህ ልጅቷ ትጮህብህ። ምን ታካብዳለህ? ብቻዬን ሆንኩ እኮ አስመሰልኩ። አብረኝ ስትወዘወዛ ነበር እንዴ አንተ? ማን ጥራት አለ? እንዴት እንደናቀች አይታለ? እቺ ቀበጥ። እኔማ አደይም ቅምጥልም ስለጠገቡብህ ፊትን ወደ ሩታ ካዞርክ ብዬ ነበር መጥራት። እንዴ አንተ ልጅ ቆይ አልሞት አልኩ ብለህ ከሷ ጋር ወዳጅነት ፍጠር ማምትለኛለህ እንዴ? ባይሆን ከቅምጥል ጋር አስታርቀኝ። ይህን ሰሞን ግን በጣም ቅምጥል አብዝታል። በሰላም ነው ግን? እባክህ ቅምጥል ናፍቃኛለች። ምን? አዎ እስቲ ካወራችኝ ሊድና ላውራት። አባቢላል የሆነ ሰውማ ለውጥ ላይ ነው ይላል። ሄር ዊ ጎ ወደ ቅምጥል ተነሳ። ቆይ ምን እያልሻት ነበረ? ምንም። እናት ግን በጣም ደስ ይላሉ። እየቀለልሽብኝ ነው? ጨለል እናት ደግሞ ምን ሆነ ደስ የሚለው? ምን አለ እኔ እናት በህይወት ኑራ ምንም በሆነች። መኖሯም እኔንም እኮ ያኖረኛል። ግን እንደምታያት ናት። ለሴቶች እንጂ ወንድ አጠገብ አይቆምም እኮ። ቆይ እሳቸውን የሚያውቃቸው ትልቅ ሰው ምናምን የለም እንዴ? ማለቴ እሳቸው ሊፈሩት የሚችሉት ሰው ምናምን? የቅምጥል አባት ነበር፣ ግን እሱም ሊያወራት ሲሞክር በድንጋይ ፈንክተው ከዛ በኋላ አጠገቧ ድርሽ አይልም። ኦኬ ገባኝ። ስለዚህ እናተ ችግራቸው ከወንዶች ጋር ነው ማለት ነው? አዎ ይመስለኛል። ይበልጥ ደግሞ ከኔ ጋር። ቆይ የፈለገ እብድ ብትሆን ግን ልጇ እንዴት እንደዚህ ታሳዳለች? እንደዚህማ አትፍረድ። እሳቸው ምን እንዳሳልፉ ምን አይተው እንደኖሩ አንተ ምንም የምታውቀው ነገር የለም። ስለዚህ ለመፍረድ ብዙ አትቸኩል። ይልቅ ቤኪ እኔን አግዘኝ። አንቺም ልታረጊ? እኔ ሁሌም አብሬያቸው ሆናለሁ። አይ እንደዛ መሆን የለበትም። ማዘሯ ትንሽ ነገር የሚያናድዳት፣ ከተናደደች ደግሞ ትጎዳሻለች። አይ ምንም አይሉኝም፣ አንተ አትጨነቅ።
በአሁን ሰዓት እኔ ላግዛቸው ይገባል። የእናትን ፍቅር በደንብ ነው የማውቀው። አሁንማ እናቴ ቢሆንስ ብዬ እያሰብኩ ነው። እሱማ ሁኔታው በጣም ያሳዝናል ለሊ። እሺ ቤኪ ገብቶኛል። አንተ ብቻ ነገሮችን እንዳደርግ አግዘኝ፣ ሌላውን ደግሞ ለኔ ተው። እሺ ለሊ ገባኝ። እኔም እኮ እናቴ ደህና ብትሆንልኝ ደስ ይለኛል፣ ግን እንዴት እንደሚሆን አላውቅም። እሱ ለኔ ተው። ነገሮችን እንዳደርግ የምታግዘኝ ከሆነ ያስተካክለዋለሁ። አንተ አትጨነቅ። እተማመንብሻለሁ ለሊ፣ ግን እየተጠነቀቅሽ። እናቴ ከልቧ አይደለች። አሁን ፈንክታሽ አሁን ምን ሆነሽ ነው ብላ ትጠይቅሻለች። አታስብ፣ እኔ በደንብ እጠነቀቃለሁ። ለእናቴ አስበሽ ይህን ነገር በመወሰንሽ ግን በጣም ደስ ብሎኛል። አመሰግናለሁ የኔ ሀሳቢ። ምስጋና ይቆየኝ። ቤኪ አንተ ምንም አትጨነቅ። እናተ በቅርቡ ደህና ይሆናሉ። እተማመንብሻለሁ። አንቺ ደግሞ ታደርጊዋለሽ። እንግዲህ ከፈጣሪ ጋር ግድ ነው። እኔ እኮ ድፍረቷ ነው የሚገርመው። እንዴት ምንም እንዳላጠፋ ሰው መታ ፊት ለፊት ትቆማለች? አትናደጂ የኔ ቆንጆ። አሁን ወደ ቤት መመለሷ ስለማይቀር እታለም በደንብ አድርጋ ትቀጣታለች። ሰዎች ግን ምን ያክል ክፉ ቢሆኑ ነው ልክ እንደ ቤዛ ምንም ያላደረጋቸውን ሰው ለመጣልና ለማስቀየም የሚጠሩት? የቤዛ ፍላጎት ለኔም ጥያቄ ነው። ምን እንደምትፈልግ አይታወቅም። ግን እኮ ፍቅርም እንደዛ ናት። ግን እሷስ ቢያንስ አንተን ስለምትወድ ካንተ ጋር ስለሆንኩኝ ነው እንበል። ቤዛ ግን ምን ፈልጋ ነው? ቆይ ከኛ ምን ፈልጋ ነው እኛን ለመግደል የምታስበው? ወይስ እኛን ሁላችንም ገላ ቤቱን ማጥፋት ነው ፍላጎቷ? እሱን አላውቅም። ፍላጎቷ ምን እንደሆነ ለኔም ጥያቄ ነው። ምንም አልገባኝ። ዴቭ አንተም ተጠንቀቅ። ልጅቷ ምንም ነገር ከማድረግ አትመለስም። እሱንም አውቃለሁ፣ እጠነቀቃለሁ። እሺ እኔ ሀሳቢ ሚስት ደግሞ ዛሬ ሚስት ያደረግ እና ምን ነሽ? እሱማ ገና አልተረጋገጠም። ምን? አዎ እሱማ የሆነ ነገር እጃችን ላይ ያለ፣ ግን መንገዳችን ወዴት እንደሆነ አልታወቀም። ሙድያሽን? አረ እንደዛ አይደለም። ታዲያ እንዴት ነው አደይ? ተናደድክ? ምንሽም እንዳሉንክ እየነገርሽኝ እንዴት ነው ማልናደደው? ስቀልድ ነው ዴቭ። ብዙ ነገሮች ባንተ ተቀይረዋል። ከጎኔ ስላለ በጣም ደስተኛ ነኝ። እኔም ከኔ በላይ ደስተኛ የለም። ግን እንደዚህ የምታናድጂኝ ከሆነ ግን ዋልሽሽ። ምን ልታረግ ነው? እኔ ብሳለሁ። በቃ እናንተ ልጆች ለየላችሁ ማለት ነው። ሩታ በየመንገዱ መተቃቀፍ ምንድነው ዴቭ? ላንተም እኮ ለክብርክ ጥሩ አይደለም ከሷ ጋር መታየቱ። ሩታ የማይመለከትሽ ነገር አታወርሺ። ምን ላርግ ዴቭ? አዴ እንደሆነች በፍቅር ክንፍ ብላለች። ስርዓትና ወግ የምትለው ነገርም ጠፍቶባታል። አስተውሳት ብዬ እኮ ነው። አመሰግናለሁ ሩታ። ከየት እየመጣሽ ነው? ከሆነ ቦታ ዴቭ። ግን አንተ አዴን ካገኘክ ሰው አይናፍቅክማ? ትናፍቂኛለሽ እንጂ እኔት አይመስለኝም ዴቭ። አንድ ቀን እንኳን ሩታ እንዴት ናት ደበራቶ ይብለክ ቤት መተክ ጠይቀክ አታውቅም። ሁሉ ጊዜ አዴ እንደተከተልካት ነው። ይቅርታ ሩታ፣ ቤት እመጣለሁ። እሺ ግቢና እናወራለን። ብቻዬን ልሂድ? ቆይ አዴ አብረሃል ነበረች እንዴ? የት ትሄድብሃለች? ናሁን ወደ ቤት እንሂድ። አይ እንደዛማ አይሆንም፣ አላደርገውም። ድሮስ አንተ አዴን ካየ አንቺ ደግሞ ወንድሜ ሙሉ ለሙሉ መውሰድ አትችይም። እሺ ግን ለምንድን ነው ፍቅርም ቲናም ሩታም ሴቶች ሁሉ የሚወዱ? ቲና ባርኪ ከመጣ ከነ መፈጠር የተረሳኛለች። እሷ የሆነ እንደ ሁኔታው የምትገለባበት አይነት ሴት ናት። ሩታ ደግሞ በጣም የምወዳት እህቴ ናት፣ ልክ እንደ ሊዱ። የፍቅርን ነገር ያው እንደምታውቂው ነው የኔ ቆንጆ። እኔ ግን የልቤን ሴት መርጫለሁ። እንዴ ምንድነው የሚያስቅሽ? ሰው ለምንድን ነው የሚስቀው? ደስ ብሎሽ ነው? በጣም። ቆይ ግን ሁሌ ስሜቴን ስነግርሽ መሳቅ ምን ይባላል? እሺ ምን ላድርግ ዴቭ? ልነግር ያሰብኩትን መናገር ስለማልችል ከመሳቅ ውጭ አማራጭ የለኝም። ቆይ ምን አለበት ስሜትሽን አውጥተሽ ብትነግሪ? አንተ ሁሉንም ስለምታውቀው መናገሩ ያን ያህል ቦታ አይታየኝም። እንዴት ማለት? ከምነግር ይልቅ አይኖችን ብታያቸው እኮ ብዙ ነገር መረዳት ትችላለህ። ቆይ እንዴት? እሺ ቆይ አንዴ። እንዴ አይኖችሽ ማንበብ ፈልግ እንዴ? ሄድሽ? አምላኬ የዛሬን ብቻ አንተ እርዳኝ። እሷን ማስረዳበት አቅም የለኝም። ኪንጎ ቅምጥል እንዴት ነሽ? ደግሞ ሰፈሬ ምን ልትሰራ መጣ? ምንም ማለት አንቺን ፈልጌ ነው የመጣሁት። ከኔ ምን ፈለክ? አንቺን። እኔ ምንም እንደማልሰራልህ ተናገርክ እኮ አንዴ። አይ በፍጹም እንደዛ አይደለም። ታዲያ እንዴት ነው? እስኪ ንገረኝ። እንዴት ነው ያሰብከው አንተ? እንዴትም አላሰብኩም። ይቅርታ አድርጊልኝ። መኖርሽ ዋጋ እንዳለው የተሰማኝ ከአጠገብ ስርቂኝ። ያለ አንተ እንደማልችል ስለምታውቃ እንዴ እንደዚህ የምትጫወተው? አረ እንደዛ አይደለም። ታዲያ እንዴት ነው ኪንጎ? እወድሻለሁ እኮ ግን እውነታው እንደዚህ ነው። ምን ላድርግ? ምንም እውነታውን ባልፈልገውም ተቀብያለሁ። ግን አንድ መርሳት የሌለብህ ነገር በጣም እወዳለሁ። እሺ አውቃለሁ። በእኔ አትዘኝብኝ።
እኔ ባህሪ ልብ የተሰበረ ሰው ነኝ። አሁንም አዳይ እያልክ ነው የኔ ልብ የተሰበረው? ቆይ አሁንም ምንም አይመስልም? እሱ አይታየም? ይቅርታ፣ ሁለተኛ አይለመደኝ። ይቅር ማለቱን ይቅር ብያለሁ፣ ግን እናንተ በዚህ መልኩ መቀጠል አንችልም። አሁን አባባው ሳይመጣ ከዚህ ሰፈር ቶሎ ውጣ። እሺ፣ ግን ምንም ብትል እውነታውን አይቀይረውም። እሺ፣ እኔም ብቻዬን አንተን መከተልና ማፍቀር ሰልችቶኛል። በረከቴስ ሴትዮዋ ምን ሆነ? በረከቴስ አምጣ። በረከቴ ነው ሰርኩ። አንተ ነህ። አምጣ በረከቴን። ምን ሆነሽ ነው? እኔ ምን እያደረግሽ ነው? ልቀቂው እንጂ። ዝም በይ አንቺ። ነይ ፈጣሪሽን አመስግኝ። ከዚህ ከውሻ ካውሬ እያደረግሽ ነው። ነይ ትታወቃላችሁ እንዴ? ኧረ እኔ አላውቃትም። ቆይ አንቺ ማነሽ? ምንድን ነሽ? ዝም በይ፣ እያታለለሽ ነው። ሴትነትሽን በብር ሊገዛ። ነይ ልቀቂኝ እንጂ። አልለቅሽም። ነይ አዲ እሺ፣ እንዴት ነህ? እንዴት ነሽ? ደህና ነኝ። አለሁልሽ። ቆየሁ እንዴ? በጣም እዚህ ቁጭ ብዬ ሲደብተኝ ጊዜ እኮ ሩታዬ ወዴት ሄደች እያልኩ እንዴ። ምን ነው እንደዚህ መቆየት? ምን ላርጋችሁ? ስለመመኝ እኮ ነው። እኔ ደግሞ መመኝ ሩታዬ። ምን ነው? ራሴን ትንሽ አሞኛል። መንገድ ላይ ደግሞ ዴቭና ዴን ሳያቸው በጣም ታመምኩ። እነሱ ደግሞ ምን ያደረጉሽ ሩታዬ? ምን ያጠፉ? ቆይ ምንድን ነው ችግሩ? ተዋት ባክህ። እቺ አደይ ዴቭ ወደደኝ ብላ የሚያረጋትን አሳጥቷታል። አሁን በየመንገዱ መተቃቀፍ ምን የሚሉት ነገር ነው? ኧረ ታዲያ ቢተቃቀፉ አንቺ ምንሽ ተነካ? ምን ነው ሩታዬ? እኔ ለራሷ ብዬ ነው። በኋላ ፍቅር እያለች እንደሌሊት ስትመጻደቅ ጉድ እንዳትሆን ብቻ። ሁሉም ወንድ አንድ ነው ያለሽ ማን ነው አንቺ? ምንም ያለያያችሁ ነገር አለ? ከየት ያመጡሽ ነሽ አንቺ ደግሞ? ከየትም ያምጡኝ። ኤላ ለሊን እየወደዳት አይደል እንዴ ትቷት ሄደው? እሱ ታዲያ ኤላ ነዋ እንዴ? በሱ የተነሳ እንደኛ ያሉ ታማኝ ወንዶችን መንካት ጥሩ አይደለም። ኧረ እባክህ አውሩታይ እንዴ! ደግሞ አንቺ ተዴቭና ከአደይ ፍቅር ምን ጥልቅ አድርገሽ የርጎ ዝንብ። ሩታ የትም እየዞርሽ ትመጫለሽ አይደለም? ለነገሩ ምን ታደርጊ? የሚቆጣጠርሽ ሰው የለም። ታዲያ ከቀናሽ ለምን አንቺም ዞር ብለሽ አትመለሽም? ያሰርሽ ሰው አለ? አሹ አሁን ወሬ ማብዛት ክንትተህ እቺ ቤዛ የተባለችን ሴጣን ከዚህ ቤት አስወጣልኝ። ቤዛ ደግሞ እዚህ ምን ትሰራለች? አሹ ነው ዝም ብሎ እየገለፈጠ ወደዚህ ቤት ያስገባት። አሁን ደግሞ እሷ እማዬ ካልመጣች አልወጣም ብላለች። ታዲያ አውቄ እኮ ነው። ትቀመጥያት። ይኸውልሽ አሁኑኑ ለእትዬ ደውይና ፖሊስ ይዘው እንዲመጡ አድርጊ። እቺ መሰሪ በፖሊስ ካላስቀፈደዱ ከተንኮል ስራው አትመለስም። ስለዚህ አንድ ነገር አድርጋሹ። ሲጀመር እንዴት ብደፍረን ነው ያን ሁሉ ነገር አድርጋ ተመልሳ እዚህ ቤት የመጣችው እቺ ልጅ? ፍቅር አሁን መጨቃጨቁ ቶሎ ለፖሊስ ደውይ። ሄሎ። አዎ አውሪኝ። አዎ አድርጌዋለሁ። ትሰሚኛለሽ? አንቺ ለሊን በእድሜ ትበልጫታለሽ እንጂ በብዙ ነገር ትበልጥሻለች። አዎ ጫፉ አደርሽ። ማን ነው? እባክሽ አታስፈራሪ። የፈለግሽውን ነገር አድርጊ። አሁንም ሁሌም ከለሊ ጎን እቆማለሁ። አክስቴ ናት? አዎ። ሁሌ ትደውላለች እንዴ? አይ ለሊ አትደውልም። ጀለስ ነበር የሚነግረኝ። ግን አሁን ማብራት እንድሰራና ቆንጆ ክፍያ እንደምከፍል እየነገረችኝ ነበር። ግን እኔ አልፈልግም። በቃ አርፋ አትቀመጥም ማለት ነው? አንቺ አትፍሪ ለሊ፣ ሁሉም ነገር ይስተካከላል። እሺ ቤኪ፣ ሁሌ ከጎኔ ስላለቅ ስለምትተባበረኝና ከጎኔ ስለቆምክ በጣም ነው የማመሰግነው። አንቺን መንከባከብ እኮ ግዴታዬ ነው ለሊ። አንቺም እናቴን እየተንከባከብሽልኝ አይደል? የእናት ቁንጥጫ ገባብሪ አሳመመችሽ እንዴ? እንግዲህ ከገባሽበት ቻዩ። እሱ ለኔቱ በራሴ መንገድ እወጣዋለሁ። እናትን በደንብ እስክግባባቸው ድረስ ነው እንጂ ችግር የለውም፣ አያቅተኝም። ኧረ ማዘሯን አላውቅሻትም ማለት ነው። ለዛ ነው እንደዚህ የምትይው። ቆይ እንዴት እንደሚሆን ታያለሽ፣ ጠብቂ። እሺ አሳያለሁ። አንተም ደግሞ አትጠራጠር። ከፈጣሪ ጋር ሆኜ እናትን ለመረዳትና ለመስማት ሞክራለሁ። ደስ ይለኛል እኮ። ሮሚ ዳዊት እንዴት ነሽ?
ጠፋሽብኝ እኮ። እኔማ ቅምጥል ላውራት ሄጄ ነበረ ግን አልተሳካልኝም። ቅምጥልማ በአሁኑ የሌላ አመራለች። ግን አብሽር ይስተካከላል። እሺ እኔማ ይሳካልኛል ብዬ ነበረ ግን ምንም ማድረግ አልቻልኩም። በቃ አሹ ጋር ልሂድ። እናንተ ደግሞ ቀን በቀን ካልተያያችሁ መዋል አትችሉም እንዴ? እንደዛ አላልኩም ግን ስለሚጠብቀኝ ነው። ምንድነው የሚጠብቅሽ? አርፎ በሩን አይጠብቅ እንዴ? ያቺ እህት ያደረች ምን አባሯችሁ? ተይ ነይ አንቺ ልጅ ከክፉ ሰው ላድንሽ ብዬ ነው ለአንቺ ብዬ ነው። ተይ ነይ እንዴ እብዷ ሴትዮ ሮሚ እናምልጥ እንሩጥ። ቁም ብያለሁ ውሻ። አንቺ የተረገምሽ ቆይ ወዴት አባሽ ነው የምትሄጂው? ሩታ ጫፌ እንዳነኪኝ እሺ? እሺ አልነካሽም ቤዛ። ነገር ግን ደግሞ ልብሴን፣ ጨርቄን፣ ጓዜን ሳትይ ከዚህ ቤት ለቀሽ ውጭልኝ። እሺ እወጣለሁ። ዞር በይልኝ። ወዴት ነው የምትወጪው? ቤዛ አርፈሽ ቁጭ በይ። አልልም ፍቅር፣ ዞር በይልኝ። እዚህ ማስራቸው አታስቀምጡኝም እሺ? ቆይ ለምንድን ነው ከዚህ ቤት እንድትወጣ የማታደርጉት? እኛን ሲሆን ነገር ብታደርገን። ቆይ ከዚህ ቤት ከወጣች የት እናገኛታለን ብለሽ ነው? ምንድን ነው የምትይው? ምን ነው ሮማኒ ዛሬ ጨከነችብኝ። አንዴ እንኳን ብቅ ሳትል አይኗን እንኳን ሳላያት። አሽ ወዲህ ነው አሹ እንዳትከተለኝ። እግርሽን ሳለምጥሽ ነው ብያለሁ። አንቺ ወራዳ ነይ